ስሟቸው ሰዎች ምንድነው የሚሉት? የእንትና መረጃ ላይ በቅርብ ጊዜ ለቀዋለሁ እረፍ የሚለው ማለት ነው። እግዚአብሔር እንደዚህ አይልም፣ ዝም ምን የሚለው ሴትዮ ሰው እኮ አላችለው ነግሬያቸዋለሁ አይደል? ያቺ እንትን ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ሴትዮ ያደረገችው በጣም የሚገርመኝ ዝሙት ስትሰራ ተያዘች። አይሁድ ይዘው ከክርስቶስ አቀረቧት። ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። አይ ከእናንተ ኃጢአት የሌለበት ይውገራት አለ። ሁሉም ኃጢአታቸው ላይ በግንባራቸው ሲጻፍ ወጥተው ሄዱ። ልጄ የሚከሳሾች ወዴት አሉ አለ። እኔ አላውቅም አለች። በሰላም ሂጂ አሏት። ግን ከዚህ የባሰ እንዳያገኝሽ ደግመሽ እንዳትበድይ አላት። ኋላ አባቶች በትውፊት ሲተረጉሙ ይሄን ይላሉ፣ ጌታ የተሰቀለለት አንቺ ወዴት ነው ያለ አሏት አሉ። ጌታ አትክልት ማርያን አሁን እዚያ ነው እንዳትል እንዳትበድይ ብሏታል። አላስችላት ብሎ አለች አሉ። በዚህ አሉ ሰው እጅግሩ ነው የሚሰራው፣ እጅግሩ ምስጢር ለማውጣት እግዚአብሔር ሁሉን እያየ ዝም ይላል። አሁን እናንተ ሰው የሚሰራውን ኃጢአት ሁሉ ብናውቅኛ በአንድ ቀን አናብድም ብላችሁ ነው? እንኳን የዕድሜ ልኩን የአንድ ቀን ሌሊቱን የሚያስበው ነው። ቆያ ነገር ንገራችሁ፣ ባልና ሚስት እርስ በርስ የሚባባሉትን ቢያውቁ አንድ ሳምንት አብረው ይኖራል? በልባቸው እኮ ነው። አብረው ራት እየበሉ ፋዲ ልትለው ትችላለህ። በምንድነው እንደዛ የምትለው? በህሊናው እግዚአብሔር አሁን ቆርጦ ቢጥልሽ ይላል ሰው መሳይ ሊላት ይችላል። በልቡ ይለት በሰላም መኖር እኮ የቻለው ሰው የሰውን ልብ ባለማወቁ ነው። አሁን አውቆ ላይኑ ማየት የማይፈልገውን ሰውዬ ናፍቀኸኝ እንዲሁ ሰሞኑ ሳስብ ነበር። ውሸቱን ቦጋርኩ ውሸቱን ማን ቦጋርኩ ነው ሰው እንዲዛምራ። አይ ሁሉም ሰው እንደዛ ነው የሚለው አላልኩም። እንደዛ የሚያደርግ ሰው ይኖራል። ሰው እርግጠኛውን እንመግራችሁ አብሮት ከሚኖረው ሰው ጋር ለአብሮት ለሚኖረው ሰው የማይነግረው ብዙ ቀን የነቀፈው ብዙ ቀን የጠላው ብዙ ቀን የተጸየፈው ብዙ ነገር አለ። የማይነግረው በልቡ የያዘው ያንን ምናልባት ቢተዋወቁ ኑሮ የሚያጣላ የሚያሳብድ የሚያገዳድል ሁላ። እግዚአብሔር ግን ያን እያየ ዝም ይላል። አቤት ትዕግስት በእውነቱ ማለት ነው። እንዲህ አድርጎ ስላለ ምን ወደው እኮ ለዚህ ነው። እስቲ እግዚአብሔር መልካም ነው በሉ። እንደዚህ አድርጎ ስለሚችለን ነው። እያየ ዝም ስለሚ እያወቀ ዝም። አሁን ተደብቆ በቤተ መቅደስ የሚመከረው የሚደረገው ነገር እግዚአብሔርን ትግል መግጠም የሆኑ ብዙ ክፋቶች አሉ። እነዚያን ሁሉ እግዚአብሔር እያየ ዝም ይላል። እያወቀ እንዳላወቀ ዝም ይላል። እዩት እስቲ አሁን በዕለተ ዓርብ ፊቱን ሸፍነው በጥፊ እየመጡ ማነው የመታ ፊትን እስኪ ንገረን ይሉታል። ዝም ዝም። ይህን ሁሉ ዝም ይላል። ትዕግስቱ ይገርጥ። እርኩስ ምራቅ ፊቱ ላይ ሲተኙበት ሲተፉበት ምን ዝም። እንደዚህ ያለ ትዕግስት ያለው እግዚአብሔር ምናልባት ምራቅን ትፍ ማለት እንዳይመስላችሁ። እኔና እናንተ የተፋ ነው ብዙ ምራቅ አለ ክርስቶስ ፊት ላይ። ያን ሁሉ አድርገን ዝም። ከቃሉ ጋር ናችሁ እና ስለቻለን ስለታገሰን እግዚአብሔር ምንድን ነው ምን አላችሁኝ? መልካም ነው። ሌላው ሁለት ነው የቀረኝ። ብዙ ነገር መናገር ይቻላል ስለ እግዚአብሔር መልካምነት። እንግዲህ ወጡን ነግሬያቸዋለሁ። እዚህ በኋላ መጽሐፍ ቅዱስን በደንብ አንብቡ። መጽሐፍ ቅዱስ ስታነቡ እግዚአብሔርን ፍለጋ ነው መሮጥ ያለብን። መጽሐፍ ቅዱስ እግዚአብሔርን የምንፈልግበት ሜዳ ነው እንጂ ዕውቀት የምንሸመድድበት የእውቀት ክምችት አይደለም። እግዚአብሔርን ነው የምንፈልገው። መጽሐፉ ውስጥ ራሱ መጽሐፍቱን አንብበን ከእግዚአብሔር ለመድረስ ነው። እግዚአብሔርን ደግሞ ማግኘት የምንፈልገው ወደ እነዚህ መልካምነቶቹ መረዳት ስንሄድ ነው። ደስም ይላል። ሕይወታችን ሐዘን የጠፋበት የሚሆንም ይሄ ትዝ ሲለን ነው። ይህን ስናውቅ ነው። ካልሆነ ሁልጊዜ አማራሪዎች ነው የምንሆነው። ሁልጊዜ የጎደለንን እየቆጠርን ከ20 ዓመት የጎደለንን ሁሉ እየቆጠርን በቃ ጭንቅላታችን ስናደመው ነው የምንለው። የእግዚአብሔርን ይህን ስናስብ ግን ደስታ ይሞላናል። እግዚአብሔር ለጠላቶቹ መልካም ነው። እግዚአብሔር ለጠላቶቹ መልካም ነው። ከዚህ ውስጥ የምትጠቅሱት አንዱ ማን ነው? ለማን ነው?
ለይሁዳ ያደረገው መልካምነት አንደኛ ይሁዳ ከጌታ ጋር ሲኖር ምንድን ነበር? ሌባ ነው፣ ይሰርቅ። ከጌታ ጋር ሆኖ ሁልጊዜ ከሙዳይ ምጽዋት እያወጣ ይሰርቅ፣ ሌባ ነበር ብሏል ዮሐንስ ወንጌል ምዕራፍ 12 ላይ ሌባ ነው ብሎታል። ስለዚህ ሁልጊዜ እየሰረቀው እያወቀ ዝም ይለው ነበር። አላባረረውም። አንድ ሌባ ብሎ አላዋረደውም። ከጓደኞቹ ማለት ሐዋርያ ተብሎ ደቀ መዝሙር ብሎ እኩል ነው የሚቆጥረው። ስለማያውቀው አይደለም፣ ስለታገሰው መልካም ስለሚያደርጉለት። ከዚያሳ ሊሸጠው ወስኖ ጨርሷል። ከመካከላቸው አንድ ሰው ይሸጠኛል እኔ ነኝ ሲሉ እሱም ይሁዳም አብሮ እኔ ነኝ አለ። አንተ አልክ አለው። አላዋረደውም። ሌባ አላውቅ መስሎ ነው አሁን ወተር ይሸጠኝ አይደለም አላለም። አላዋረደውም፣ ዝም። ሶስተኛስ ደግሞ አይሁድን ይዞ መጥቶ ደግሞ እና ተከተልኝ እያለ በበረከት ያስከተለውን እነዚያን የጌታን ጉንጮች ሄዶ ሳማቸው። ደግሞ መምህር ደህና ነህ አለው። ወዳጄ የሰውን ልጅ በመሳም አሳልፈህ ልትሰጠው ትወዳለህ አለው። ሌላ ምንም አላለው። ርቱዕ ሃይማኖት የሚባል ሊቅ ምን ይላል? ሰው ሆይ የዚያን ጊዜ አንተ ጌታን ሆነ ቢሆን ጠላትህን ምን ታደርጉ ነበር? እኔ ግን ሌላ ጉልበት ባይኖር በጥርስህ እንኳን የምትነክሰው ይመስለኛል ይላል። እንዴት ታደርግ ነበር? እንደዚያ የሚል ሰው የልቡን ሰርቶ መጥቶ ሲስምህ አንተ ምን ታደርገው ነበር? ቢያንስ ትነክሰው ነበር ይላል። አወኩብህ እንኳን ሳይል ለይሁዳ ይህን ያህል መልካም አድርጎለታል። ንስሐ እንዲገባ ጠርቶታል። እግዚአብሔር ለጠላቶቹ የምሕረት ፀሐይ የሚያወጣ ለጠላቶቹ የምሕረት ዝናብ የሚያዘንብ ነው። ኩኑ እንከ መሐርያነ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ወያዘንም ዝናመ ላዕለ ጻድቃን ወኃጥአን ላዕለ ሄራን ወእኩያን። የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንማል ፀሐይን ያወጣልና እናንተም ርኅሩኆቹ ነው፣ ጠላቶቻችሁን ውደዱ ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ይላል የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ሲናገር። ስለዚህ ለክፎችም ለደጎችም ፀሐይን ያወጣል ያለው ምሕረቱን ነው። ዝናም ያለው ቸርነቱን ነው። በምስጢር ሥጋው ደሙ ብለውታል ሊቃውንቱ። ለሁሉ ሥጋውን ደሙ ሰጥቷል። ሥጋውን ደሙን የሰጠው ለሰነፍ ነው። ለሰነፉ ሁሉ ለጠላት ሁሉ ሰጥቶታል። ከጎኑ በፈሰሰው ደም አይደል ሌንጊዮን የተባለው ነው የዕውሩን ዓይን ያበራለት። የወጋውን እጅ ዓይን በፈሰሰ ደሙ ይፈውሳል። ይሄ ለጠላቶቹ የሚያደርገው መልካምነቱ ነው። እግዚአብሔር እንኳን ለእኛ ለልጆቹ ለጠላቶቹ ምንድን ነው ዋሉ እንጂ እግዚአብሔር ለጠላቶቹ መልካም ነው። ከቃሉ ጋር ናችሁ። ሌላው እግዚአብሔር በጣም የሚገርመው ትሑት አምላክ ነው። እንደምታውቁት ለምንድን ነው እንደዚህ አመላችሁ ይመስላችሁ? ለምን ይመስላችኋል? ለምሳሌ አንድ ሰው የአንድ ደብር አለቃ አለ። ስሙ መላከ ሰላም ቢሆን እና ደግሞ አንዱ ቄስ ብድግ ብሎ እኔም መላከ ሰላም እባላለሁ ቢል በዚያ ደብር ስም ማህተም ቢያስቀርጽ ይናደዳል አይናደድም? ንገሩ እንጂ። አቤት ይናደዳል። በእኔ ስም ነው እንጂ በአንተ ስም ምን ማለት የለበትም። አቤት መጠራት የለበትም። ወንጌል የማን ሕግ ነው? አቤት የመጀመሪያው ወንጌል የማን ወንጌል ነው የሚባለው? የማቴዎስ ወንጌል ነው የሚባለው። ግን የማን ሕግ ነው? ይሄ እኮ የክርስቶስ ልግስና ነው። ማን የእግዚአብሔርን ሕግ በሰው ሕግ የሚጠራው? ማቴዎስ ወንጌል ምዕራፍ 19 ላይ ምንድን ነው ያለው? እንዴ መፋታት ይፈቀዳል አሉት። አይፈቀድም።
ታዲያ ካልተፈቀደ ሙሴ ሚስቲቱ ክፉ ከሰራች ክፋቷን አንብቦ ይፍታት ለምን አለ? የምትፈታበትን ኃጢአቷን አንብቦ ይፍታት ለምን አለ? ሙሴስ እንደዚህ ያላችሁ ስለ ልባችሁ ምንድን ነው አለ? ግን ያን ሕግ የሰራው ሙሴ ነው እግዚአብሔር ነው? እና ሙሴ አላችሁ ለምንድን የሚለው የእግዚአብሔርን ሕግ የማን ሕግ ብሎ እየጠራው ነው? የሙሴ ሕግ ብሎ ጠራው። ይሄ ምንድን ነው? በእኔ ስም ተጠራችሁበት፣ ይሄ የእኔ ስም ነው፣ ስም ለይተህ ጥራ አይልም። ከቃሉ ጋር ናቸው። ያው የማቴዎስ ወንጌል፣ የማርቆስ ወንጌል፣ የክርስቶስ ወንጌል ነው እኮ ወንጌል የእግዚአብሔር ወንጌል ነው። ግን የማቴዎስ ወንጌል ተብሎ ሲጠሩበት እሱ ምንም ለጋስ ምንም ሰሜን የምንጠጋጠጋ ነው አይልም። ክርስቲያን ማለት እኮ ክርስቶስ የሚለውን ስም የተጠጋ ነው። በዚህም ደስተኛ ነው እግዚአብሔር እና ትሁት ነው። ይሄ የኔ ነው እንደምን እንደዚህ ያደርጋችሁ አይደለም። ይገርመኛል። ቅዱስ ዮሐንስ ወንጌል ላይ እንደምታነቡት አሁን ለምሳሌ አንድ ሰው መጥቶ እናንተ የአንድ ዞን አስተዳዳሪ ብትሆኑና ዘበኛ እንኳን ደህና መጣ ቢላችሁም ትላለ አትናደዱ? ፍርድ ቤት ውስጥ ለፍርድ ቁማችሁ ምን መሰለ ፖሊስ ብትሉት ፍርድ ቤቱን የፍርድ ቤቱን ስርዓት ባለማክበር አውጣና ዝጋልኝ ፍርድ ቤቱን ፖሊስ ብሎ በመጥራት ይላል አይልም? ይላል እንጂ እንዴት ነው ይላል? እንዴት ነው የማይል? ጳጳሱን ሄዳችሁ ቄሴ እንደምን ዋሉ ብትሉስ ልክ አይደለም። እሺ ምን የመሰለውን ያምሞ ጠምጥሞ የተቀመጠውን ቄስ ዲያቆናም ማበሉት ይናደዳል በስሙ ካልጠራችሁት። ጌታ እንደዚህ አይልም። ሰው ማዳን ነው የሚፈልገው። ኒቆዲሞስ ለምሳሌ ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 3 ላይ መምህር ነአምር ከመ እምኀበ እግዚአብሔር መጻእከ ዋሎ ዘይገብር ግብረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። እግዚአብሔር ካደረበት ሰው በቀር አንተ የምትሰራውን የሚሰራ የለም። መምህር አለው አንተ የምትሰራውን የሚሰራ የለም እግዚአብሔር ካደረበት ሰው በቀር አለ። መምህር ወይ አለው የመምህራንን ጌታ ምን አንተ አስተካክለ ጥራ። ምን ያልታረመ ነው? አየህ እኔ ጌታ ነኝ አላለም። እሱ አይደለም ያሳሰበው፣ ኒቆዲሞስን ማዳን ነው ያሳሰበው። ከዛ ምን አለው? ተወበል አንተው አለው አማን አማን እብለክሙ ዘኢተወልደ ዳግመ ይርያ ያለ መንግሥተ እግዚአብሔር። ዳግመኛ ያልተወለደ ሰው ወደ መንግሥተ እግዚአብሔር አይገባም አለው። በውስጠ ውሳጤ ግን ነግሮታል። ከኔ በመንፈስ ቅዱስ ካልተወለድክ የኔ ጌትነት አይገባህም እያለው ነው። ወደ እግዚአብሔር መንግሥት አዎ ጌትነቴን አታውም፣ ገና አልተወለድክም አለው። ከግላ ወሬት አልተላቀቅክም አለው። ሆሮ በስመ አብ። ሰው እንዴት ነው ደግሞ ዳግመኛ ሊወለድ የሚችል አለ። ደግሞ እንደዚህ ሲለው አንተ እዚህ ደግመህ ትጸነሳለህ አላልኩም፣ በዚያ አትጃጃል አላለው። ምን ይላል? ደግመህ ትጸነሳለህ ብየዋለሁ። ይክል ነው በሲም ድረ ልቀ በአው ገበያ ውስጥ ተከርሰሙ የተወለደ ዳግመ ሰው ካደገ በኋላ መልሶ ተጸንሶ ሊወለድ አለ ኒቆዲሞስ። እሱ ምን አለው? አንተ እንደሱ አይደለም እምልህ፣ ለምን እንደዚህ የምታስበው አላለው። ዘየተወልደ ዳግመ እማይ ወመንፈስ ቅዱስ እየበው ውስጥ መንግሥተ እግዚአብሔር ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ሰው ወደ እግዚአብሔር መንግሥት አይገባም አለው። ቀስ አድርጎ ወደዚያ ነው የሚወስደው። ስለ ክብሩ አልተከራከርም። መጀመሪያ ማን እንደሚያነጋግር እወቅ አላለም። ዮሐንስ ወንጌል ሂዱና ያችን ምዕራፍ 4 ላይ ያችን ሴት ደግሞ ያዋት ምዕራፍ 4 ስትደርሱ ውሃ ስጭኝ አልሰጥም። ለምን? አንተ አይሁዳዊ እኔ ሳምራዊ። ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኙ ነበረ። እንዴት? አይ ከዚህ ውሃ የሚጠጣ ሰው መልሶ ይጠማል የሚሰጠው። አንተ በእውነቱ ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህ። ይህ ስድብ ነው። ኦሮ ድፍረት! ያዕቆብ እኔ የፈጠርኩት አንድ ተራ ሰው ነው። እኔ የዓለም ጌታ ነኝ። አንቺ ሴት ረፊ እንደዚህ አላለም። አይ ከዚህ ውሃ የሚጠጣ
ይጠማል። ያዕቆብን ተይው ምናምን መልሶ አልተከራከረ። እኔ ከምሰጠው የሚጠጣ ግን አይጠማም። ያን ውሃ ስጠኝ፣ አልሰጥም፣ ኋላ ሰጥሻለሁ። የለም ባልሽን ጥሪና አለች። ጉዳዩ እግዚአብሔር ሰውን ማዳን ነው እንጂ ክብር ማስጠበቅ ላይ አይደለም የሚያተኩረው። እንደ ዳኞች በግርግርም በምንም አዋጅ አውጁ የሚል አይደለም። ሰው ፍለጋ ነው የመጣው። ሰውን ማዳን ስለሚፈልግ መልካሙ እረኛ ነኝ አይደል ያለ። መልካም እረኛ ይሏችኋል። በበጎቹ በረት የሚወለደው ነው። በከብቶች በረት የተወለደ እረኛ የታችሁ ታውቃላችሁ? የለም። ከቤት ተወልዶ ከብቶችን የሚጠብቅ ነው የምናውቀው። መልካሙ እረኛ ግን በበጎቹ መሃል ተወለደ። እረኛ ማለት ይሄ ነው፣ ትሁት እረኛ። ስለዚህ እኮ ነው ምን አለ? አነ ውእቱ ኖላዊ ኄር፣ ቸር እረኛ መልካም እረኛ እኔ ነኝ አለ። መልካም እረኛስ የበጎቹን ቆዳቸውን ሽጬ ፀጉራቸውን ሸልቼ ልልበስ፣ ስጋቸውን አርጄ ልብላ አይልም። ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግኢሁ። መልካም እረኛ ሰውነቱን ለበጎቹ አሳልፎ ይሰጣል። ይሄ ነው መልካም እረኛችን። በመስዋዕት የተገለጠ እረኛ፣ ለበጎቹ የተሰዋ እረኛ። እሱ ብቻ አይደለም፣ ለበጎቹ ምግብ የሆናቸው እረኛ። በግ እረኛ በግን ቢወዳት ቅጠል ያበላታል እንጂ ስጋውን አያበላትም። ውሃ ያጠጣታል እንጂ ደሙን አያጠጣትም። የገዛ ስጋውን የሚያበላ የገዛ ደሙን የሚያጠጣ እረኛ፣ መልካም እረኛ እርሱ ክርስቶስ ይባላል።